በአሜሪካ የፖለቲካ ሰማይ ስር ዛሬ እየታየ ያለው ክስተት ተራ የፖለቲካ ሽኩቻ ሳይሆን ለዘመናት ታይቶ የማይታወቅና የአገሪቱን የወደፊት ዕጣ ፈንታ የሚወስን ታላቅ የመሬት መንቀጥቀጥ ነው። በዋይት ሃውስ በሁለተኛው የስልጣን ዘመናቸው ላይ የሚገኙትና እድሜያቸው ወደ 80ው እየተጠጋ ያለው ፕሬዝዳንት ዶናልድ ትራምፕ በአንድ በኩል በደጋፊዎቻቸው ዘንድ እንደ መለኮታዊና የማይበገር መሪ ቢታዩም በሌላ በኩል ግን በገዛ ቤታቸው ማለትም በሪፐብሊካን ፓርቲ ከፍተኛ አመራሮችና በሕግ መወሰኛ ምክር ቤት አባላት ዘንድ የከፋ ክህደትና ፊት መንሳት እየደረሰባቸው ይገኛል። ይህ ሁኔታ ትራምፕ የገነቡት የብረት ግንብ ከውስጥ እየተቦረቦረ መሆኑንና የስልጣን ዙፋናቸው በመንገዳገር ላይ መሆኑን የሚያበስር ታሪካዊ ምልክት ተደርጎ ሊወሰድ ይችላል። የፖለቲካው ዓለም ዛሬ በትራምፕ ታማኝነትና በሴኔቱ ነፃነት መካከል በሚደረግ እልህ አስጨራሽ ትግል ተወጥሯል። በተለይም ባለፈው ማክሰኞ በ6 የአሜሪካ ግዛቶች የተካሄዱት የመጀመሪያ ደረጃ ምርጫዎች ለትራምፕ ሁለት ተቃራኒ ገጽታዎችን ይዘው መጥተዋል። በአንድ በኩል እንደ ቶማስ ማሴ ያሉ የቆዩና የጸኑ የትራምፕ ተቺዎችን ከፖለቲካው መድረክ በማባረር ረገድ የተሳካላቸው ቢመስሉም ይህ ድል ግን ጊዜያዊ ድል ወይንም በከፍተኛ መስዋዕትነት የተገኘና የኋላ ኋላ ውድቀትን የሚያስከትል ድል እንደሆነ የፖለቲካ ተንታኞች ይስማማሉ። ትራምፕ በታማኝነት ላይ ብቻ የተመሰረተ የፖለቲካ መዋቅር ለመገንባት የሚያደርጉት ጥረት በፓርቲያቸው ውስጥ ያሉትን ነፃ አሳቢዎችና አንጋፋ ፖለቲከኞች ማራራቃቸው ዛሬ በሴኔቱ ወለል ላይ ለሚደርስባቸው ጥቃት ዋነኛው ምክንያት ሆኗል። ፕሬዝዳንቱ በፓርቲያቸው ውስጥ ያሉትን ተቃዋሚዎች በመጨፍለቅ ቢሳካላቸውም የድርጊታቸው ግን በሴኔቱ ውስጥ የሚገኙትን ሌሎች አባላት ይበልጥ እንዲሸበሩና እንዲያምፁ አድርጓቸዋል። በዚህ ታላቅ የጀርባ ጩቤ ወይንም የፖለቲካ ክህደት ቁልፍ ተዋናይ ሆነው ብቅ ያሉት የሉዚያናው ሴናተር ቢል ካሲዲ ናቸው። ካሲዲ ለዓመታት ለፓርቲያቸውና ለትራምፕ ታማኝ ሆነው ቢቆዩም ትራምፕ ግን ባለፈው ሳምንት በሉዚያና በተካሄደው ምርጫ የካሲዲን ተቀናቃኝ በመደገፍ ሴናተሩን ለውድቀት ዳርገዋቸዋል። ይህ በትራምፕ የተሰነዘረ ጥቃት ካሲዲን ወደ ቁርጠኛ ተቃዋሚነት ቀይሯቸዋል። ካሲዲ ከምርጫው ሽንፈት በኋላ ወደ ዋሽንግተን ሲመለሱ በትራምፕ ላይ ያላቸውን ቅያሜ በግልጽ በሚያሳይ መልኩ ከዲሞክራቶች ጋር በማበር የፕሬዝዳንቱን የጦርነት ስልጣን ለመገደብ ድምፅ ሰጥቷል። ይህ ድርጊት በትራምፕ አስተዳደር ላይ የተሰነዘረ ከባድ የፖለቲካ ጥቃት ሲሆን ፕሬዝዳንቱ በፓርቲያቸው ውስጥ የነበራቸው ፍጹም የበላይነት እያከተመ መሆኑን ያሳያል። ካሲዲ ዛሬ ምንም የሚያመጣው ነገር እንደሌለ በማሰብ የትራምፕን ሕገወጥ ጦርነት ለመግታት የወሰነው ውሳኔ በዋይት ሃውስ ውስጥ ትልቅ ድንጋጤን ፈጥሯል። በሴኔቱ ውስጥ የተካሄደው የ50 ለ47 ድምፅ ውጤት ትራምፕ በኢራን ላይ የከፈቱትን ጦርነትና ያላቸውን ወታደራዊ ስልጣን ለመግታት ያለመ ነው። ይህ ውሳኔ ለመጀመሪያ ጊዜ በ4 የሪፐብሊካን ሴናተሮች ድጋፍ የታጀበ መሆኑ ደግሞ ክስተቱን ይበልጥ አነጋጋሪ ያደርገዋል። ሴናተር ሱዛን ኮሊንስ፣ ሊሳ ሙርኮውስኪ እና ራንድ ፖል ከቢል ካሲዲ ጋር በመሆን የትራምፕን ክንድ ለመጠምዘዝ መነሳታቸው በፓርቲው ውስጥ ያለው ቂምና ቁጣ ምን ያህል ስር የሰደደ መሆኑን ያሳያል። በተለይም በኢራን ላይ የተከፈተው ጦርነት ያስከተለው የነዳጅ ዋጋ መናርና በአሜሪካውያን የዕለት ተዕለት ኑሮ ላይ ያመጣው ምስቅልቅል ሴናተሮቹ ራሳቸውን ከትራምፕ እንዲያርቁና ሕዝባዊ ወገናዊነታቸውን እንዲያሳዩ አስገድዷቸዋል። ትራምፕ ዛሬ በዓለም አቀፍ ደረጃ ያላቸው ተቀባይነት እየቀነሰ ባለበት ወቅት በገዛ ሴኔታቸው ውስጥ እንደዚህ ያለ ሽንፈት መከናነባቸው የስልጣን ጀንበራቸው እየጠለቀች መሆኑን ያረጋግጣል። ትራምፕ በአሁኑ ወቅት በአየር ላይ በሚገኝ ኤርፎርስ ዋን አውሮፕላን ውስጥ ሆነው ከቤጂንግ ጉዞ ሲመለሱና የዓለም ሀያል መሪ ለመምሰል ሲሞክሩ፣ በዋሽንግተን ግን የገዛ ፓርቲያቸው አባላት ስልጣናቸውን ለመንጠቅ የሴራ ድር እያደሩ መሆኑ ለፕሬዝዳንቱ ትልቅ ውርደት ነው። የሴኔቱ አናሳ ቡድን መሪ ቹክ ሹመር የሪፐብሊካኖች የዝምታ ግንብ እየፈረሰ ነው በማለት የሰጡት መግለጫ ትራምፕ በፓርቲያቸው ውስጥ የነበራቸው የፍርሃት አገዛዝ እየተናደ መሆኑን ያረጋግጣል። የሪፐብሊካን ሴናተሮች ከእንግዲህ በትራምፕ ማስፈራሪያና ዛቻ እንደማይሸበሩና የፕሬዝዳንቱን ሕገወጥ ጦርነት ለመግታት ቁርጠኛ መሆናቸውን እያሳዩ ነው። ይህ በሴኔቱ ውስጥ የታየው ፍንጣቂ ወደፊት ለሚመጡ ሌሎች የስልጣን መገደብ ሙከራዎች በር የሚከፍት ነው። በሌላ በኩል በጆርጂያ ግዛት የታየው የፖለቲካ ትዕይንት ለትራምፕ ሌላው የራስ ምታት ምንጭ ሆኗል። የጆርጂያው የክልል ጸሐፊ ብራንድ ራፈንስበርገር በ2020 ምርጫ ወቅት በትራምፕ ላይ በነበረው ጽኑ አቋም ምክንያት የፕሬዝዳንቱን ዘላለማዊ ጥላቻን አትርፏል። ምንም እንኳን ለገዥነት ያደረገው ጥረት ባይሳካለትም በምርጫው ወቅት ያሳየው ጽናት ግን በሪፐብሊካን ፓርቲ ውስጥ አሁንም በትራምፕ የማይገዙና ለሕግ የበላይነት የሚቆሙ ሰዎች እንዳሉ ለዓለም አሳይቷል። በጆርጂያ የዲሞክራት እጩዋ ኬሻ ላንስ ቦተምስ በከፍተኛ ብልጫ ማሸነፏ ደግሞ የትራምፕ የፖለቲካ ስልትና በግዛቲቱ ላይ ያላቸው ተጽዕኖ እየደበዘዘ መምጣቱን ያሳያል። ጆርጂያ ዛሬ በትራምፕ ቁጥጥር ስር አይደለችም።
ይልቁንም ለዲሞክራቶች ምቹ ሜዳን እየሆነች ትገኛለች። የትራምፕ የፖለቲካ አካሄድ ታማኝነትን እንደ ብቸኛ መስፈርት የሚጠቀም በመሆኑ እንደ ኤድ ጋልድሬን ያሉ ጡረታ የወጡ የባህር ኃይል አባላትን ወደ ስልጣን እያመጣ ይገኛል። ጋልድሬን በምርጫው ወቅት ትራምፕ የሚሉኝን ሁሉ አደርጋለሁ በማለት ቃል መግባቱ በሪፐብሊካን ፓርቲ ውስጥ የነበረው የአስተሳሰብ ነፃነትና ክርክር በጭፍን ታማኝነት እየተተካ መሆኑን ያሳያል። ሆኖም ይህ አይነቱ አካሄድ በዋሽንግተን በሚገኙት አንጋፋ የፓርቲው መሪዎች ዘንድ ተቀባይነትን እያጣ ነው። እንደ ጆን ኮርኒን ያሉ ታዋቂ ሴናተሮች በትራምፕ ጣልቃ ገብነት ምክንያት የፖለቲካ ሕልውናቸው አደጋ ላይ መውደቁ በፓርቲው ውስጥ ያለውን የውስጥ አመፅ ይበልጥ እንዲቀጣጠል አድርጎታል። ትራምፕ ዛሬ ንጉሥ አንጋሽ ከመሆን ይልቅ ንጉሥ አውራጅ እየሆኑ መምጣታቸው በፖለቲካው ውስጥ ትልቅ ስጋትን ፈጥሯል። ትራምፕ በሁለተኛው የስልጣን ዘመናቸው ላይ ቢሆኑም የአስተዳደራቸው መዋቅር ግን ከምንጊዜውም በላይ ደካማ ሆኗል። የአሜሪካ ሕዝብ በጦርነቱ ምክንያት ለከፍተኛ የኢኮኖሚ ቀውስ እየተዳረገ ባለበት፣ ፕሬዝዳንቱ ግን አሁንም በግል ውሳኔዎቻቸው ብቻ ዓለምን ወደ ጦርነት ማጥ ውስጥ ለመክተት መሞከራቸው በገዛ ፓርቲያቸው ውስጥ ያሉትን አስተዋይ መሪዎችን አስቆጥቷል። ሴናተር ቲም ኬን እንደገለጹት አሜሪካውያን ለነዳጅ የሚያወጡት ከፍተኛ ወጪና የጦርነቱ ሰለባ የመሆን ስጋት በትራምፕ ላይ ያለውን ሕዝባዊ ተቃውሞ እያፋፈመው ነው። ይህ ሕዝባዊ ቁጣ ደግሞ ወደ ሴኔቱ አባላት ተጋብቶ ትራምፕን ከስልጣናቸው ለመገደብ የሚደረገውን ጥረት አጠናክሮታል። ጦርነቱ ዛሬ በትራምፕ አንገት ላይ እንደታሰረ የድንጋይ ወፍጮ ሆኖባቸዋል። ወደ ታች እየሳባቸውም ይገኛል። በትራምፕ ላይ እየተሰነዘረ ያለው ክህደት በግልጽ የታየው በሴኔቱ የድምፅ አሰጣጥ ወቅት ብቻ አይደለም። እንደ ጆን ኮርኒን፣ ቶሚ ቲዩበርቪል እና ቶም ቲሊስ ያሉ የትራምፕ የቅርብ ደጋፊዎች ተብለው የሚታወቁ ሴናተሮች በድምፅ አሰጣጡ ወቅት አለመገኘታቸው ሌላው ረቂቅ የፖለቲካዊ መልእክት ነው። እነዚህ መሪዎች በትራምፕ ላይ በግልጽ ድምፅ ባይሰጡም በምርጫው ወቅት አለመገኘታቸው ግን ለዲሞክራቶች ድል መንገድ የከፈተና በትራምፕ ላይ ያላቸውን ቅሬታ በዝምታ የገለጹበት መንገድ ተደርጎ ይወሰዳል። ይህ የዝምታ አመፅ ትራምፕ በፓርቲ ውስጥ የነበራቸውን ፍጹም ተቆጣጣሪነት እያጡ መሆናቸውንና የስልጣን ዘመናቸው በመከዳዳት የተከበበ መሆኑን ያረጋግጣል። ትራምፕ ዛሬ በዋሽንግተን ብቻቸውን እየቀሩ ነው። ጩኸታቸው የሚሰማው በደጋፊዎቻቸው ሰልፍ ላይ ብቻ ሆኗል። በፔንሲልቬንያ ግዛት የታየው የዲሞክራቶች ስኬት ደግሞ ለትራምፕ ሌላው አስደንጋጭ መርዶ ነው። ቦብ ብሩክስ የተባለው ጡረተኛ የእሳት አደጋ ሰራተኛና የሰራተኛ ማህበር መሪ ትራምፕ አሸንፌባቸዋለሁ በሚሏቸው አካባቢዎች ሰፊ ድጋፍ ማግኘቱ የሪፐብሊካን ፓርቲ የሰራተኛውን ክፍል ድጋፍ እያጣ መሆኑን ያሳያል። ትራምፕ በጦርነትና በዓለም አቀፍ ፖለቲካ ላይ ተጠምደው ባሉበት በዚህ ወቅት ዲሞክራቶች ግን ወደ ህዝቡ ግርጌ በመውረድ የኑሮ ውድነትንና የሰራተኞችን መብት መደገፋቸው የትራምፕን የወደፊት የምርጫ ዕድል ጥያቄ ውስጥ ከቶታል። ፔንሲልቬንያ ዛሬ በትራምፕ ላይ ጀርባዋን እየሰጠች ነው። ይህም ለ2026ቱ የአጋማሽ ዘመን ምርጫ ትልቅ ምልክት ነው። ትራምፕ ወደ 80 ዓመታቸው እየተጠጉ ባለበት በዚህ ወቅት በፓርቲያቸው ውስጥ ያሉት የወጣቱ ትውልድ መሪዎች ፕሬዝዳንቱን እንደ ሸክም ማየት ጀምረዋል። ትራምፕ ፓርቲያቸውን ወደ አደገኛ አክራሪነትና ወደማያባራ ጦርነት እየመሩት መሆኑን የተረዱት ብዙዎቹ የሪፐብሊካን አባላት አሁን ራሳቸውን ለማዳን ሲሉ ትራምፕን የመክዳትና ስልጣናቸውን የመገደብ ሥራ ውስጥ በሰፊው ተሰማርተዋል። ይህ በትራምፕ ላይ የተከፈተው የውስጥ ግንባር ከዲሞክራቶች ጥቃት በላቀ ሁኔታ ፕሬዝዳንቱን እያዳከማቸው ይገኛል። ትራምፕ ዛሬ በራሳቸው ጥላ እንኳን የማይተማመኑበት ደረጃ ላይ ደርሰዋል። በፓርቲው ውስጥ ያለው ክፍተት እየሰፋና ወደ መፈራረስም እየተቃረበ ይገኛል። ከዚህ በተጨማሪም በትራምፕ የተሾሙትና በሕግ መወሰኛ ምክር ቤት ውስጥ የሚገኙት አንዳንድ አባላት ሳይቀሩ የፕሬዝዳንቱን ፖሊሲዎች በግልጽ መተቸት ጀምረዋል። የኢራን ጦርነት አሜሪካን ለከፋ የኢኮኖሚ ውድቀት እንደሚዳርግና የነዳጅ ዋጋ መናርም የሪፐብሊካን ፓርቲን በምርጫ ወቅት እንደሚያስመታው በመረዳታቸው ራሳቸውን ከትራምፕ አክራሪ አካሄድ እየለዩ ነው። ይህ የመዳን ስልት ትራምፕን በፖለቲካው ዓለም ውስጥ ብቸኛ እያደረጋቸው ነው። ፕሬዝዳንቱ ዛሬ የሚያምኑት ሰው አጥተዋል። በዙሪያቸው ያሉት ሁሉ የስልጣን ጀንበራቸው ስትጠልቅ አብረው ላለመጥለቅ የሚጣጣሩ ሆኗል። በትራምፕ ላይ እየተካሄደ ያለው የስልጣን ቅነሳ በሴኔቱ ብቻ የተወሰነ አይደለም። በተለያዩ ግዛቶች የሚገኙ የሪፐብሊካን ገዢዎችና የክልል ባለስልጣናት ከዋይት ሃውስ የሚመጡ ትዕዛዞችን በቸልታ ማለፍና የራሳቸውን ፖሊሲዎች መከተል ጀምረዋል። የፌዴራላዊ አመፅ ትራምፕ በሀገር አቀፍ ደረጃ የነበራቸውን የበላይነት ክፉኛ እየሸረሸሩ ይገኛል። ትራምፕ ዛሬ በአንድ ወቅት የነበራቸው የማይነካ ዝና እየጠፋ ይልቁንም ለፓርቲው ሽንፈትና ውድቀት ተጠያቂ እየሆኑ መጥተዋል። ይህ የታሪክ ምጸት ነው። ትራምፕ ፓርቲውን ዳግም ገንብቸዋለሁ ቢሉም ዛሬ ግን በዚያው ፓርቲ መቃብር ቆፋሪ እየሆኑ ነው።
በመሆኑም ዛሬ በአሜሪካ ፖለቲካ ውስጥ የምናየው ትዕይንት የአንድ ታላቅ ኢምፓየር መፍረስ መጀመሪያ ይመስላል። ትራምፕ ምንም እንኳን በደጋፊዎቻቸው ዘንድ አሁንም ኃያል ቢመስሉም በዋሽንግተን የስልጣን ኮሪደሮች ግን ተጽዕኗቸው በከፍተኛ ሁኔታ እየተሸረሸረ ነው። በገዛ ፓርቲያቸው ሰዎች መከዳታቸው፣ በሴኔቱ ወለል ላይ የደረሰባቸው ሽንፈትና በግዛቶች ምርጫ የታየው የተቃውሞ ድምፅ ትራምፕን ወደማይቀረው የፖለቲካ መቃብር እየገፋቸው ነው። ይህ ታሪካዊ ክስተት የአሜሪካ ዲሞክራሲ ራሱን ከግለሰብ አምልኮና ከአምባገነናዊ ዝንባሌዎች ለመከላከል እያደረገው ያለው የመጨረሻው ትግል ተደርጎ ሊወሰድ ይችላል። ትራምፕ የገነቡት የፍርሃትና የታማኝነት ግንብ ዛሬ ፈርሷል። በምትኩ በፓርቲያቸው ውስጥ ያለው ቅሬታና አመፅ በግልጽ አደባባይ ወጥቷል። ይህ ሂደት እስከ የት እንደሚቀጥል ባይታወቅም አንድ ነገር ግን ግልጽ ነው። ትራምፕ ከእንግዲህ የሪፐብሊካን ፓርቲ ፍጹም ጌታ አይደሉም። ይልቁንም በገዛ ልጆቻቸው ክህደት የተሰላቸና ስልጣኑን ለማቆየት የሚፍጨረጨር ኃይሉ የተሟጠጠ መሪ ሆኗል። የቢል ካሲዲ ድርጊትና የሌሎቹ 4 ሴናተሮች ውሳኔ ለወደፊት የአሜሪካ ፖለቲካ አዲስ አቅጣጫ አመላካች ነው። ትራምፕ በኢራን ላይ የከፈቱት ጦርነትና የአሜሪካን ኢኮኖሚ ለከፋ አደጋ መዳረጋቸው በገዛ ወገናቸው እንዲጠሉና እንዲከዱ አድርጓቸዋል። ይህ የክህደት ፖለቲካ ትራምፕን ከዋይት ሀውስ ዙፋን ለመንጠቅ ለሚደረገው ጥረት ትልቅ ግብዓት ሆኗል። ፕሬዝዳንቱ አሁንም በታላላቅ መድረኮች ላይ እየታዩ ቢፎክሩም ከጀርባቸው ግን የገዛ ፓርቲያቸው መሪዎች ስልጣናቸውን ለመገደብና እርሳቸውን ከታሪክ መድረክ ላይ ለማስወገድ ቀንና ሌሊት እየሰሩ ነው። የአሜሪካ ፖለቲካ ዛሬ ያለበት ሁኔታ የትራምፕ ዘመን ማክተሚያ ላይ መሆኑን፣ አዲስና ያልተጠበቀ ምዕራፍ እየጀመረ መሆኑን በግልጽ ያሳያል። ይህ ታላቅ ሽኩቻና ክህደት አሜሪካን ወደ የትኛው አቅጣጫ እንደሚመራት ባይታወቅም ትራምፕ ግን ዛሬ በገዛ ቤታቸው እንደ እንግዳና እንደ ባዕድ እየታዩ መሆኑን የታሪካዊ ውድቀታቸው ትልቅ ማሳያ ነው። ዙፋኑ እየተንገዳገደ ነው። ዙፋኑም ሊወድቅ ተቃርቧል። ትራምፕ ዛሬ የራሳቸው ታሪክ ሰለባ ሆነው ይታያሉ። ይህ በትራምፕ ላይ የተከፈተው መጠነ ሰፊ አመፅ የአሜሪካን የፖለቲካ ስርዓት ጥንካሬ የሚያሳይ ነው። ምንም እንኳን አንድ ግለሰብ ፓርቲውንና አገሪቱን ለተወሰነ ጊዜ ቢቆጣጠርም የስርዓቱ የቁጥጥር የባላንስ ዘዴዎች ግን በመጨረሻ መስራታቸው አይቀሬ ነው። የሴኔቱ ውሳኔና የሪፐብሊካን ሴናተሮች ድፍረት ትራምፕን ከስልጣን ለማውረድ ለሚደረገው ጉዞ እንደ መጀመሪያ ትልቅ ምዕራፍ ይቆጠራል። ትራምፕ ዛሬ የነበራቸውን የፖለቲካ ድግምት አጥተዋል። በፊታቸው ያለው ደግሞ ብቸኝነት፣ ክስረትና የታሪክ ተጠያቂነት ነው። ይህ ታላቅ የመነቃቃት ዘመን በትራምፕ ውድቀትና በአሜሪካ ዳግም መወለድ እንደሚጠናቀቅ ብዙዎች ተስፋ ያደርጋሉ።